እንደውም ሶስቱም ልጆቼን አይደሉም የመጀመሪያ ስሜታዊ ሆነው ነው በቃ ሶስቱም ልጆቼን አይደሉም ይሄው ጉዴ ብለው ነበር ይለቀው ናና ልጆችህንና ባለቤቴን ውሰድ ተረከብ ቅርብ ድረስ አሁን ድረስ ይመጣሉ እኮ እኔ ለምንድነው አይመጣም የሚባለው ቤት መጥቶ የቃመ እየጠጣ የሚሄድ ቤተሰብ ነው ያለኝ ይሄንን ነገር ተሸክሜ ነው እየኖርኩ ያለሁት እኔ እንደዜጋ እውነቱን ነው ሞጣ ቆርጦ መጣል ነው አይረማም ያለው ለምን መጥፎ እርምጃው ስላልተራመድኩ ነው እውነቱን ነው ሱባ አካባቢው በሚስትና በርስት የሚባል በራሱ የሆነ መንገድ የራሱ የሆነ ሂደት አለው ገድዬ ህይወት አጥፍቼ ሌላም ነገሮችን አድርጌ ይህን መንገድ ተራምጄ ነበር ያደረገው የተከሰተው ነገርና ለዚህ ራስዎትን ገዝተው እንዳልኩት ነው ለምሳሌ ወደ ህግ ብንሄድ እኮ ህግ የሰው ልጅ ምላሽ መስጠት አይችልም በህግ ፊት ምክንያቱም ህጉ ስለሚያስገድድ ግን ይሄ የሞራል ጉዳይ ትዕግስቶት ርህራሄዎት ምንም ነገርን ክፉ ነገርን ከማድረግ ይልቅ በፍትሃዊ መንገድ ይሄው በህጋዊ በሆነ መልኩ ነገሮችን መጨረስ የሚለውን ብዙዎች ከርሶ ይማራሉ በያስባል ቆጣጠር በጣም ከብዶት ነው ሶስተኛውንም ጭምር የካዱት ምክንያቱም ሶስተኛው ልጅ የርሶ ነው የዲኤንኤ ምርመራው እውነት ነው በዛ ሰዓት ማደርገውና መሆነውን ነገር አላወኩም እንደውም የረሳሁት ነገር አለ እግዚአብሔር እድሜና ጤና ይስጣቸው ጸጋውን አድሏቸዋል ከዚህም በላይ ብዙ ነገር እመኝላቸዋለሁ የሥራ ባልደረባዬም ጭምር አለቆቼ ሙሉ ቀን ነው ከዛ እስከወጣ ድረስ በስልክ እየጠበቁኝ በሰላም እዚህ ገብቼ ከዛም በኋላ አቁመውና መኪናውን እኛን አግኘን ብለው ቀኑን ሙሉ ለኔ ጊዜ ሰጥተውኝ እግዚአብሔር ያክብርልኝ አቶ መርከቡና አቶ ኤፍሬም ለኔ ሙሉ ቀን ሰጥተው ሙሉ ቀን ብትችል እረፍት አርክ ሰውና አድርግልህ ብለውኝ አይ እኔ መጽናኛዬ ስራዬ ነው ጓደኛዬ ስራዬ ነው ስራዬን መስራት እችላለሁኝ በዚህ መንገድ ምንም አይነት ነገር እንዳታስቡ ብያቸው እርግጠኛ ነህ ሰላም ነህ ደህና ነህ አዎ እንዳታስቡ ለኔ ስራዬ መጽናኛዬ ነው ስለዚህ ስራዬን መስራት እችላለሁኝ ካልክሽ ምንም ችግር የለም እኛ የምንፈልገው ያንተን ደህንነት ነው በ24 ሰዓት ድሮ ቀን ደውዬላቸው ሌላ ወኪል አለ ስልክ የሚያነሳ 24 ሰዓት ደውልልን ያንተን ስልክ የማንሳት ግዴታ አለብን ብለው የዚህን መንገድ ሞነቴን ነው አጽናንተውኝ ለጉዞዬ መልካም ሽልማት ይሁን ጥቅማቸው ብቻ የሚያሯሩጡ ብዙ ባለንብረቶች አሉ እነዚህ ግን ጥቅም አለ ማንንም ህይወትን ጥቅምን ይፈልጋል እንደዚህ አይነት ሰዎች ሊበዙልን ይገባል በያስባለሁ ለምን ካሉኝ እርሶ በዚህ የስሜት ደረጃ ላይ ሆነው በዚህ የስሜት ደረጃ ላይ ሆኖ ደምን ይከቶታል ስራዬን ልጄን ቤተሰቤን ኑሮዬን ሁሉ ነገሬን አጣው ብሎ ወደ ተስፋ መቁረጥ ከዛ ወደ አላስፈላጊ ነገር ሊመራ ይችል ነበርና ይሄ በዚህ አጋጣሚ ሊመሰገኑ ይገባል ከነሱ በላይ ደግሞ የሰው ልጅ የህልውና ምሰሶ የማህበራዊ ኑሮ መሰረትና የቅንነቱ መገለጫ በትዳር ውስጥ በሚገባ እምነትና ታማኝነት ላይ የተመሰረተ ነው ነገር ግን ይህ ምሰሶ ሲናጋ በተለይም ደግሞ ለአንድ ማህበረሰብ የጀርባ አጥንት በሆኑትና ህይወታቸውን በበረሃ በሞቃታማ አየርና በአደገኛ አውራ ጎዳናዎች ላይ በሚገብሩት የረጅም ርቀት የከባድ መኪና አሽከርካሪዎች ጓዳ ውስጥ የሚፈጠረው ማህበራዊ ቀውስ ጥልቅ የሆነ የህሊና ስብራትንና የትውልድ መናጋትን ያስከትላል ባቶ ሲሳይ እንዳለማሞ ህይወት ላይ የደረሰውና በዮሐ ሚዲያ የቀረበው አሳዛኝ እውነታ ከግል ስቃይና ስነ ልቦናዊ ጠባሳ አልፎ ዛሬ በየሰው ቤት ተደብቀው በባህላዊ መጋረጃዎች ተሸፍነውና በማህበረሰባዊ መገለል ፍርሃት ታምቀው የሚኖሩትን በርካታ ዘመናዊ ማህበራዊ ደዌዎችን ወይም በሽታዎችን በጉልህ የሚያሳይ ሰፊና ጥልቅ መስታወት ነው ይህንን ታሪክ ቃል በቃል
ወደ ረቂቅ አማርኛ በመተርጎም በየጓዳው ከተሸሸጉት ተመሳሳይ እውነታዎች ጋር እያነጻጸርን በፈላስፋዎች ሕሳቤ ስንመረምረው የሰው ልጅ ተፈጥሮ ምን ያህል ወደ ከፋ የክህደት ጨለማ ሊወርድ እንደሚችልና እውነት ደግሞ በምን አይነት ተአምራዊ ጽናት እንደምትበራ እንረዳለን። ታላቁ የህልውና ፍላስፋ ዣን ፖል ሳርትር ሰው ማለት በመጀመሪያ ራሱን የሚፈጥር ምርጫዎቹን የሚያደርግና በነዛ ምርጫዎች ማዕቀብ ውስጥ ሙሉ ኃላፊነቱን የሚሸከም ፍጡር ነው ይላል። የአቶ ሲሳይ ታሪክ የሚጀምረው በትክክል በዚህ ምርጫና ኃላፊነት መካከል ባለው ፍልሚያ ነው። ባለታሪኩ በመጀመሪያው የ14 ዓመታት የትዳር ዘመናቸው ልጅ አለመውለዳቸውን እንደ ትልቅ የታሪክ እድፍ ተፈጥሯዊ ጉድለት አድርጋ የወሰደችው የአሁኗ ባለቤታቸው እርሳቸውን መውለድ የማይችል መሃን በማለት በማህበራዊ ሚዲያና በዘመድ አዝማድ ፊት ስማቸውን ስታጠለሽና ስታዋርድ እንደነበር በከፍተኛ ቁጭት ያስረዳሉ። እርሳቸው ግን ይህንን የሐሰት ስም ማጥፋት በጽናትና በሕግ ፊት እየተከላከሉ ልጅ ያልወለዱት በቀድሞ ባለቤታቸው የግል ምርጫና ጽንስን በተደጋጋሚ በማስወረድ አቋሟ እንጂ በእርሳቸው ተፈጥሯዊ ጉድለት እንዳልሆነ በቁጭትና በእንባ ይናገራሉ። ይህንን የሰው ልጅ ስም የማጥፋትና የገዛ ስህተት በሌላ ላይ የመጫን ዝንባሌ ፍሬድሪክ ኒቼ እውነትን የሚቃወሙትና የሚያፈርሱት ሐሰተኞች ውሸቶች አይደሉም፣ ይልቁንም የገዛ ስብራታቸውን ለመሸፈን ሲሉ በእምነትና በጽድቅ ስም ሌላውን የሚያጠለሹ የተንኮል አጀንዳዎች ናቸው በማለት ከገለጸው ሐሳብ ጋር ፍጹም ይጋጠማል። ዛሬ በየማህበረሰባችን ጓዳ ስንመለከት ተመሳሳይ ችግሮች በየቤቱ ተደብቀው ይኖራሉ። በርካታ ትዳሮች ውስጥ አንደኛው ወገን የራሱን ድክመት፣ የራሱን የሥነ ምግባር ጉድለት ወይም የተፈጥሮ ፈተና ለመሸፈን ሲል ብቻ የትዳር አጋሩን በማህበረሰቡ ፊት የማይሸከመው ስም በመስጠትና የሥነ ልቦና ጥቃት በማድረስ የቤት ውስጥ ሲኦል ሲፈጥር ይስተዋላል። ሰዎች የራሳቸውን ጥፋት ከመጋፈጥ ይልቅ ንጹሐንን መሃን፣ በረከታቸው የራቀ ወይም ዕድለ ቢስ አድርገው በመፈረጅ የራሳቸውን ሕሊና በሐሰት ያጽናናሉ። ይህ ማህበራዊ ደዌ በተለይ ደግሞ እንደ አቶ ሲሳይ ያሉ ለሥራ ጉዳይ ከቤት ርቀው ለረጅም ጊዜ የሚቆዩ ሰዎችን በከፍተኛ ሁኔታ ያጠቃቸዋል። ምክንያቱም ድምፃቸውን የሚያሰሙበትና እውነታቸውን በአቅራቢያቸው ለሚገኝ ሰው የሚያስረዱበት ዕድል ስለሚጠብባቸው ነው። ባለታሪኩ በመቀጠል ይህችን ሴት መታራ በተባለ የጉዞ ማረፊያ ከተማ ውስጥ በቡና ቤት ሥራ ላይ ያለች እንደተዋወቋት ሕይወቷን ለመለወጥና ከነበረችበት ማህበራዊ ጫና ለማውጣት ካላቸው ሰብአዊ ጉጉት የተነሳ በትዳር አቅፈው ወደ ከተማው አዲስ አበባ ይዘዋት እንደመጡ ይገልጻሉ። በመንገዳቸው ላይ ያገኟትን ይህችን ሴት እንደ ባህር ዓሣ ወጥመድ ዘርግተው በጥንቃቄና በክብር ወደ ቤታቸው ማስገባታቸውን በትዳር ውስጥ የሚፈልገውን ሙሉ ደስታና ቁሳዊ ፍላጎት ሳያጓድሉ እንደሰጧት ይናገራሉ። ነገር ግን ይህ መልካምነት፣ ይህ ታላቅ ቅንነትና ሰብአዊ ሐዘኔታ በመጨረሻ ፍጹም በሆነ ክህደትና ውሸት ተተካ። ለቤታቸው ታማኝና ጥሩ የሆኑ ዜጎች አሉ። እጅግ በጣም ከሚገባ በላይ ሰንቀው ፍላስፋው አርቱር ሾፐንሃወር የሰው ልጅ አእምሮ ትልቁ ጉድለቱ
መልካምነትን እንደ ሞኝነት፣ ቅንነትን ደግሞ እንደ መሸነፍ አድርጎ የመተርጎም ዝንባሌው ነው ይላል አቶ ሲሳይ። ሰብአዊነትንና ሰውን የመለወጥ በጎ ፈቃድን ሲመርጡ በምላሹ የደረሰባቸው ግን ፍጹም የመሆነ የውስጥ መታወክና የህሊና ስብራት ነበር። ባለቤታቸው በየአካባቢው ሰላም በማጣትና ከተሸሸጉት የተንኮል አጀንዳዎቿ የተነሳ በየጊዜው ቤት ትቀይር እንደነበር፣ እርሳቸው ግን ከጅቡቲ ወደ አዲስ አበባ በሚያደርጉት አድካሚ የጭነት ጉዞ ላይ ሆነው በረሃውንና ጫካውን እየተጋፈጡ ይህንን ሁሉ መናወጥና ወጪ በትዕግስት ይሸከሙ እንደነበር በቪዲዮ ላይ በሰፊው ያብራራሉ። ይህ እውነታ ዛሬ በየቤቱ ካለው ማህበራዊ ሁኔታ ጋር ሲነጻጸር የብዙ ቀን አባቶችንና ባሎችን ሕይወት ይወክላል። በርካታ ወንዶች ወይም ሴቶች ከመንገድ ላይ ያነሷቸውን ማህበራዊ ሕይወታቸው የተበላሸባቸውን ሰዎች አምነውና ወደው ስማቸውንና ክብራቸውን ሰጥተው ወደ ትዳር ዓለም ካስገቡ በኋላ በምላሹ የሚቀበሉት የትዳር አጋራቸውን የቀድሞ ማንነት ማስተካከል አለመቻለንና የባህሪ መበላሸትን ነው። ማህበረሰባችን ውስጥ መልካምነትንና ሰውን የመርዳት ስሜት እንደ ድል በመጠቀም የትዳር አጋርን ንብረትና ስም በመበስበስ የራስን ድብቅ ፍላጎት ማሳደጃ የሚያደርጉ ሰዎች ቁጥር ጥቂት አይደለም። በአቶ ሲሳይ ቤት ውስጥ የተፈጠረው የቤት መለዋወጥና የተሸሸገ ሴራ ዛሬ በየቤቱ በጥቅማ ጥቅምና በውሸት ላይ የተገነቡ ትዳሮች እንዴት በድብቅ እንደሚናጉ የሚያሳይ ማሳያ ነው። ታሪኩ ይበልጥ ወደ ረቂቅና ወደማይቻል ስቃይ የሚሸጋገረው መንታ ልጆቻቸው ተወልደው 5 ዓመት ሲሞላቸው ነው። አቶ ሲሳይ እነዚህ ልጆች የዘመናት ስቃይና የህይወት ካሳ ናቸው ብለው በፍቅርና በእንክብካቤ የራሳቸውን መሻት ሁሉ መስዋዕት አድርገው አሳድገዋቸዋል። በበረሃ መንገድ ላይ በሚያገኙት አነስተኛ ገቢ የልጆቻቸውን ፊደል መቁጠርና የነገ ህይወት የተቃና እንዲሆን ሌት ከቀን ደክመዋል። ሆኖም ግን ልጆቹ 5 ዓመት ሲሞላቸው ከአንደበታቸው የሰሙት ቃል መላ አካላቸውንና ነፍሳቸውን የሚያደማ ነበር። ልጆቹ በሕፃን አንደበታቸው አባባ፣ እኛ ሌላ አባት እንዲኖረን አንፈልግም፣ ሌላ ሰው ሁልጊዜ እየመጣ እኔ እውነተኛ አባታችሁ ነኝ እያለ ቤት ውስጥ እናታችንንና እኛን ይረብሸናል ማለታቸውን ሲሰሙ አቶ ሲሳይ የአባትነት ጫንቃቸው፣ ስነልቦናቸውና የዘመናት ድካማቸው በአንድ ጊዜ እንደተናደ ይገልጻሉ። ይህ አይነቱ ክህደት በሶስተኛውም ልጅ እርግዝና ላይ ቀጥሎ ያ ሌላኛው ሰው የገዛ ቤተሰቦቹን ጭምር ይዞ ወደ አቶ ሲሳይ ቤት እየመጣ እነዚህ ልጆች የልጄ ዘሮች ናቸው ብሎ እስከ ማስተዋወቅ የደረሰበት ድፍረት ፍጹም ሰብአዊነት የጎደለው የሞራል እሴት ያሽቆለቆለበት ተግባር ነው። ታላቁ የግሪክ ፈላስፋ ሶቅራጥስ ያልተመረመረ ሕይወት መኖር ለሰው ልጅ ትርጉም የለውም እንዳለ ሁሉ አቶ ሲሳይ ይህንን ሁሉ ጥርጣሬ፣ የልጆቻቸውን አሳዛኝ ምስክርነትና የሰፈር ወሬ በውስጣቸው ያብሰለሰሉ መኪናቸውን እየነዱ በየበረሃውና በየጫካው በጭንቀትና በህመም ሲንከራተቱ ኖረዋል። ይህ ታሪክ ዛሬ በየጓዳው ተደብቆ የሚኖረውን የአባትነት ማጭበርበር ወይም ፓተርኒቲ ፍራውድ አስከፊ እውነታ በጉልህ ያሳያል። በየማህበረሰባችን ውስጥ በርካታ ወንዶች የሌላውን ሰው ዘር የራሳቸው አድርገው በደማቸውና በወዛቸው አሳድገው በመጨረሻ እውነቱ ሲገለጥ የስነ ልቦና እብደትና የሞራል ስብራት የሚገጥማቸው በጣም ብዙዎች ናቸው።
ነገር ግን አብዛኛው ሰው ባህላዊ እሴቶችንና ቤተሰባዊ ውርደትን በመፍራት ይህንን መራራ እውነት ተሸክሞ በውስጡ እየተቃጠለና እየሞተ ይኖራል። የአቶ ሲሳይ ታሪክ ይህንን የተሸሸገ የብዙዎችን የጋራ ህመም ወደ አደባባይ ያወጣ የቁም ስቃይ መግለጫ ነው። በመጨረሻም በትዳራቸው ላይ በተነሳው የፍርድ ቤት ክርክርና ክስ አማካኝነት የሕክምና ወይም የዘር ዲኤንኤ ምርመራ እንዲደረግ ተወሰነ። ውጤቱ የመጣው አቶ ሲሳይ በሥራ ላይ ሆነው በረሃ ላይ እያሉ ነበር። ጠበቃቸው በስልክ ደውሎ ሦስቱም ልጆች ፈጽሞ የእሳቸው እንዳልሆኑና ምንም አይነት የደም ዝምድና እንደሌላቸው ሲነግራቸው የደረሰባቸውን መርዶ በቃላት መግለጽ እንደማይቻል ባለታሪኩ ይናገራሉ። በዛ ሰዓት ማልቀስ እንኳን እንዳልቻሉ፣ በውስጣቸው ያለው የእንባ ክምችት ደርቆ ፍጹም ወደ ወንዝ እንደተሸጋገሩ ይገልጻሉ። ይህንን ተከትሎ ይኸው ጓዴ በማለት ባለቤታቸውንና ልጆቹን ለባለቤቱና ለአምላኩ እንዲረከብ ወይም እንዲያስረክብ ጥሪ ያቀረቡበት የቲክቶክ ቪዲዮ የዚሁ ታላቅ ስቃይ መፍቻና የህሊና ነጻነት አዋጅ ነበረ። ፈላስፋው ኢማኑኤል ካንት ስነ ምግባር ማለት ጥቅምን ወይም ደስታን መፈለግ ሳይሆን ምንም አይነት ሁኔታና መዘዝ ቢከተል እንኳን እውነትን የመናገርና የመቀበል ፍጹም የህሊና ግዴታ ነው ይላል። ነገር ግን በፍርድ ቤቱ ሂደት ላይ የሰፈረውና በባለቤታቸው በኩል የቀረበው ምላሽ ይህንን የካንት እሳቤ ፈጽሞ የሚገዳደርና የሰው ልጅ የተንኮል ጥልቀት የሚያሳይ ነበር። የልጆቹ እናት በፍርድ ቤት በኩል ስትከራከር አቶ ሲሳይ ልጆቹ ከመወለዳቸው በፊት መውለድ እንደማይችሉ ያውቁ እንደነበርና ልጆቹ የሌላ ሰው ቢሆኑም የኔ አድርጌ ያሳድጋቸዋለሁ ብለው በሽምግልና ተስማምተው እንደኖሩ በመግለጽ የሐሰት ክስ መስረታ ነበር። አቶ ሲሳይ ግን ይህንን የክስ ሂደት የፍርድ ሚዛኑን አቅጣጫ ለማስቀየርና የራሷን የጥፋት ሽፋን ለመሸፈን የተደረገ ስልታዊ ጨካኝ አካሄድ ሲሉ ይገልጹታል። ጠበቃቸው የሕግ ሂደቱን ለማሸነፍና የዲኤንኤ ምርመራ እንዲፈቀድላቸው ሲል አንዳንድ ቃላትንና አገላለጾችን በፍርድ ቤት ሰነድ ላይ እንደ ስልት ተጠቅማባቸው እንደነበር፣ እርሳቸው ግን የባለሙያዎችን ምክር በመስማት እውነቱን ለማውጣት እንደደከሙ ያስረዳሉ። ይህ የሕግ አውድና የእውነታ መደባለቅ ቶማስ ሆብስ እንደዚህ ይለዋል። ሕግና ስርዓት በሌለበት የሰው ልጅ ተፈጥሯዊ ክፋት ሙሉ በሙሉ ይገናል። ፍትህ በሌለበት ደግሞ የሰው ልጅ ሕይወት ብቸኛ፣ አሳዛኝ፣ ጨካኝና አጭር ይሆናል። አቶ ሲሳይ ለሕጉና ለፍትህ ስርዓቱ እጃቸውን የሰጡት በቃላት ጨዋታ ውስጥ ተሸብበው በቁም ከመሞት ይልቅ የእውነትን ፍርደ ገምድልነት ለማረጋገጥ ነበር። ዛሬ በየቤቱ ተደብቀው የሚኖሩ ተመሳሳይ የትዳር ክርክሮችን ስንመለከት ጥፋተኛው ወገን ጥፋቱን አምኖ ይቅርታ ከመጠየቅ ይልቅ ሕጋዊ ክፍተቶችንና የቃላት ጨዋታዎችን በመጠቀም ንጹሐንን የትዳር አጋር መልሶ ጥፋተኛና ጨካኝ ለማድረግ የሚካሄድበት ርቀት ማህበረሰባችን ምን ያህል የሞራል ውድቀት ውስጥ እንደገባ ማሳያ ነው። ይህ በእንዲህ እንዳለ
በትዳራቸው መሃል የተፈጠረውን ሌላኛውን አስገራሚ የሕክምና ክርክር ያነሳሉ። ፍርድ ቤቱ እርሳቸው መውለድ መቻልና አለመቻላቸውን የሚያረጋግጥ የአባላዘር ወይም የወንድነት ፈሳሽ ምርመራ እንዲያቀርቡ በታዘዙ ጊዜ አቶ ሲሳይ የፈጸሙት ተግባር የሰው ልጅ ውስብስብ ተፈጥሮና የጥርጣሬን ጥልቀት የሚያሳይ ነው። ምርመራውን ከመስጠታቸው ከአንድ ሳምንት በፊት ምንም አይነት ወሲባዊ ግንኙነት ማድረግ እንደሌለባቸው በሕክምና ባለሙያዎች በጥብቅ ቢነገራቸውም እርሳቸው ግን ሆን ብለው ሕጉን በመጣስ የሕክምናውን ውጤት ትክክለኛነትና የዶክተሮቹን ብቃት ለመለካት ሲሉ በተቃራኒው ተጉዘዋል። ይህም ሆኖ የሕክምና ባለሙያዎቹ የሰጧቸው ምላሽ በጥናት ላይ የተመሰረተና እርሳቸው በባለቤታቸው እንደሚባለው ፈጽሞ መሃን አለመሆናቸውን ይልቁንም በሕክምና እገዛ ዳግም ወደ ነበረበት መመለስ የሚችል የተፈጥሮ አቅም እንዳላቸው የሚያረጋግጥ ነበር። ይህ የሚያሳየው ክሱ የተመሰረተበት መሰረት ሙሉ በሙሉ የሐሰት አሸዋ ላይ የተገነባ መሆኑን ነው። ታሪኩ ወደ ማጠቃለያው ምዕራፍ ሲቃረብ አቶ ሲሳይ እነዚህን 3 ልጆች የኔ አይደሉም ብለው ሙሉ በሙሉ ከአባትነት ስሜትና ከማንነታቸው ለማግለል የወሰኑት በጥላቻ ወይም በበቀል ሳይሆን በውስጣቸው የነበረውን የሰው ልጅ የመታገስ አቅም ጨርሰው እንደሆነ ይናገራሉ። ሶረን ኪርኬጋርድ የተባለው የህልውና ፈላስፋ እንደዚህ ይለናል። ሕይወት ሊረዳ የሚችለው ወደ ኋላ በመመልከት ብቻ ነው። ነገር ግን መኖር ያለበት ወደፊት ወይም መኖር ያለበት ወደፊት በመጓዝ ነው እንደሚለው አቶ ሲሳይ ያንን ሁሉ በደል፣ ክህደትና ስም ማጥፋት ተሸክመው በየበረሃው መኪናቸውን እየነዱና በጭንቀት ደም እየተፉ የኖሩበትን ያንን የጨለማ ምዕራፍ ሙሉ በሙሉ ዘግተዋል። በመጨረሻም እኔ ጫንቃዬን ያሰፋልኝ የልብ ትዕግስቱን የሰጠኝ ታላቁ አምላክ ይመስገን። እንደሌላ ወንድ በስሜት ተገፋፍቼ ክፉና አደገኛ እርምጃ ባለመውሰዴ ዛሬ በሕይወት ቆሜ ይህንን ምስክርነት ለዓለም ለመናገር በቅቻለሁ በማለት የውስጥ ነጻነትና የህሊና ሰላም ማግኘታቸውን ያበስራሉ። የአቶ ሲሳይ ሕይወትና የቃላቸው ይዘት መጋረጃው ተገልጦ በየማህበረሰባችን ጓዳ በጥልቀት ስንመለከተው ከአሽከርካሪው ማህበረሰብ እውነታና በየቤቱ ካለው ድብቅ ስቃይ ጋር ፍጹም የሚገጣጠም ነው። ይህንን ግላዊ መከራ ከሰፊው ማህበራዊ ደዌ ጋር በማነጻጸር ስንመለከተው የሚከተሉትን መሰረታዊ እውነታዎች እናገኛለን። በመጀመሪያ ደረጃ የአቶ ሲሳይ ታሪክ የአንድ ሰው ገጠመኝ ብቻ ሳይሆን በትዳር ውስጥ የሚፈጸም ስልታዊ ረቂቅና ድምፅ የሌለው ስነ ልቦናዊ ጥቃት በየማህበረሰባችን ጓዳ እንዴት ተደብቆ እንደሚኖር ማሳያ ነው። ታላቁ የስነ ልቦና ፈላስፋ ሲግመንድ ፍሮይድ የተባለው እንደዚህ ይለናል። የታመቁ ስሜቶች፣ ያልተነገሩ እውነታዎችና የተሸሸጉ ክህደቶች በቁም አይሞቱም። ይልቁንም በሕይወት ተቀብረው ከቆዩ በኋላ በአደገኛና በከፋ መልኩ ወጥተው የሰው ልጅ ማንነት ያረክሳሉ፣ ያፈርሳሉ። ዛሬ በየቤቱ በርካታ አባቶች የሌላውን ዘር የራሴ ነው ብለው በፍቅርና በእንክብካቤ የራሳቸውን መሻት ሁሉ መስዋዕት አድርገው ያሳድጋሉ። ይህ ክስተት ግን ማህበረሰባዊ መገለልን፣ የትዳር መፍረስንና የቤተሰብ መበተንን በመፍራት ብቻ በዝምታ ተሸፍኖ ይኖራል። የአቶ ሲሳይ ታሪክ ልዩነቱ እርሳቸው በድፍረት በሳይንሳዊና በሕጋዊ መንገድ እውነቱን አውጥተው መናገራቸው እንጂ
በየቤቱ ተመሳሳይ የህሊና ስቃይና የጥርጣሬ እሳት ተሸክመው ወይም እየተሸከሙ መኪናቸውን የሚነዱና በዝምታ የሚሰቃዩ አባቶች ቁጥር ስፍር የለውም። በሁለተኛ ደረጃ የረጅም ርቀት ከባድ መኪና አሽከርካሪዎች የሚኖሩት አስቸጋሪ ህይወትና በትዳራቸው ላይ የሚሰነዘረው ክህደት እርስ በርሱ የሚቃረን ትልቅ ማህበራዊ ቀውስ ነው። አሽከርካሪዎች ህይወታቸውን በረሃ ላይ፣ በጦርነት ቀጠናዎች፣ በአደገኛ መንገዶችና በበሽታ በተሞሉ አካባቢዎች ላይ እየገበሩ ሌሊት ከቀን ወይም ሌት ከቀን የሚደክሙት በቤት ውስጥ ለሚጠብቃቸው ባለቤታቸውና ልጆቻቸው ብለው ነው። ነገር ግን እርሳቸው ለኑሮ ሲንከራተቱ በቤት ውስጥ የሚፈጸመው ክህደት የድካማቸውን ፍሬ ከንቱ ያደርገዋል። ይህንን የህይወት ምሬትና ፍርደ ገምድልነት ካርል ማርክስ እንዲህ ይለዋል። የሰው ልጅ ከገዛ ድካሙና ከሥራ ውጤት መገለል ሲጀምር ውስጣዊ ማንነቱና የመኖር ትርጉሙ ይሞታል። አሽከርካሪዎች በየበረሃው ደም ተፍተው ያገኙትን ጥረት ለሌላ ሰው ስንቅና መደሰቻ ሲያደርጉ የገዛ ቤታቸው ደግሞ የክህደት ምሽግ ሲሆንባቸው ፍጹም ከማንነታቸው ይገለላሉ። የአቶ ሲሳይ ስቃይ የሁሉም አሽከርካሪዎች የጋራ ስጋትና ድምፅ የሌለው የጭንቀት ተንፋሽ ነው። በሶስተኛ ደረጃ እውነቱ ከታወቀ በኋላ እንኳን በማህበረሰቡና በደል አድራሾቹ ዘንድ የሚታየው ክህደትን የመሸፈንና ሌላውን የመውቀስ አባዜ በየቤቱ ያለውን የግብረ ገብነት መውረድ የሚያሳይ ነው። ልጆቹ የነርሱ ወይም የእሳቸው እንዳልሆኑ በዲኤንኤ ከተረጋገጠ በኋላም የባለቤቷ ቤተሰቦች ስህተታቸውን አምነው ይቅርታ ከመጠየቅ ይልቅ አሁንም ድረስ የአቶ ሲሳይን ሰላም ለመንሳት መሞከራቸውና ቤታቸው ድረስ እየመጡ መረበሻቸው የሰው ልጅ ጨካኝ ተፈጥሮ ያሳያል። ባሩክ ስፒኖዛ የተባለው ፍላስፋ እንዲህ ይለናል። እውነተኛ ጥንካሬና ነጻነት ማለት በስሜትና በቁጣ መናደድ ሳይሆን አእምሮና ነፍስን በምክንያታዊነት በትዕግስትና በእውነት ላይ መገንባት መቻል ነው። አቶ ሲሳይ ያንን ሁሉ ውርደትና በደል ተሸክመው ራሳቸውን ከክፋት ማራቃቸው የታላቅነታቸው ምስክርነት ነው። ይህ ታሪክና ሰፊው ማህበራዊ ንጽጽር የሚነግረን ታላቅ እውነት ቢኖር እውነት በጊዜያዊነት በሐሰት በሴራና በቃላት ጨዋታ ልትሸፈን ብትችልም የራሷ የሆነችና ረቂቅና የማትበጠስ የብርሃን ክር እንዳላት ነው። አቶ ሲሳይ አሁን ላይ የረጩትን እንባቸውን አድርቀው ካለፈው የትዳር ጠባሳና ከሐሰት ውንጀላ ወጥተው የገዛ ሕሊናቸውና እውነቱ የሰጣቸውን ነጻነት ተጎናጽፈው አዲስ ሕይወት ለመጀመር ተዘጋጅተዋል። ታሪካቸው በትዳር ውስጥ ታማኝነት፣ በሰዎች ላይ ቅንነትና በመከራ ውስጥ ደግሞ ፍጹም ትዕግስትና አርቆ ማስተዋል ምን ያህል ዋጋ እንዳላቸው በየጓዳው ለሚሰቃዩ፣ በዝምታ እንባቸውን ለሚያፈሱና በትዳር ክህደት ጫንቃቸው ለጎበጠ አባቶች ሁሉ እውነታውን ተጋፍጠው የህሊና ነጻነታቸውን እንዲያገኙ የሚያነቃቃ ለአዲሱ ትውልድ በትረካ መልክ የሚቀርብ ሕያውና ፍጹም መጽሐፍ ሆኖ ይቆያል። የሰው ልጅ ህሊና ከጥንት እስከ ዛሬ ድረስ የሚመረምረው ትልቁ ምስጢር
እውነትና ሐሰት ፊት ለፊት በሚጋጩበት ጊዜ በሰዎች ውስጣዊ ማንነት ላይ የሚከሰተው ረቂቅ ስነ ልቦናዊ መናወጥ ነው። የአቶ ሲሳይ እንዳለ ማሞ የህይወት ታሪክ ያንን ሁሉ የመከራ ዙሪት አልፎ እውነቱ ፍንትው ብሎ ከወጣ በኋላም በማህበረሰቡ መዋቅርና በሰውየው ቀጣይ ህይወት ላይ ያስከተለው ማዕበል ገና አልበረደም። ይህንን ጥልቅ ታሪክና በየማህበረሰባችን ጓዳ በጥቁር መጋረጃ ተሸፍነው የሚኖሩትን መሰል ሚስጥራት ይበልጥ አድቫንስድና ጥዑም በሆነ ቋንቋ ለመግለጽ እንደሞከሩት ወይም እንደሞከርነው በታላላቅ የዓለም ፍልስፋዎች ሕሳቤ እያበለጸግን ቀጣዩን እርምጃ እንሄድበታለን። የህሊና ዳኝነትና የማህበራዊ መጋረጃ መገለጥ ታላቁ የጀርመን ፈላስፋ ማርቲን ሃይድገር የሰው ልጅ ከውሸት ጋር ተስማምቶ መኖርን ሳይሆን የገዛ እውነተኛ ማንነቱን ወይም ኦተንቲሲቲ ፈልጎ ማግኘትና በዛ መመራት አለበት የሚል ነው። አቶ ሲሳይ የዲኤንኤ ምርመራ ውጤት ተቀብለው ያንን ሁሉ የስም ማጥፋት ዘመቻ በሳይንሳዊና በህጋዊ ማስረጃ ካፈረሱ በኋላ የገጠማቸው ትልቁ ፈተና የማህበረሰቡን የተዛባ ምልከታና በደል አድራሾቹ እውነቱን ላለመቀበል የሚያደርጉትን ጽኑ ተቃውሞ መጋፈጥ ነበረ። ባለታሪኩ እንደገለጹት ከሆነ እውነቱ በይፋ ታውቆ የህግና የሕክምና ሰነዱ ሶስቱም ልጆች የእሳቸው እንዳልሆኑ እያረጋገጠ ባለቤታቸውና ቤተሰቦቿ ግን ስህተታቸውን አምነው ንስሐ ከመግባት ይልቅ አሁንም ድረስ የእርሳቸውን ግቢና ሰላም ለመንሳት መሞከራቸው የሰው ልጅ ንቃተ ህሊና ምን ያህል በክህደት ጨለማ ሊታወር እንደሚችል ፍንትው አድርጎ የሚያሳይ ነው። ይህ እውነታ ዛሬ በየቤቱ ተደብቆ ከሚኖረው ማህበራዊ ቀውስ ጋር ፍጹም በጥምረት የሚሄድ ነው። በየጓዳው በትዳር አጋሮቻቸው ላይ ክህደት ፈጽመው የሌላውን ዘር በንጹሃን ጫንቃ ላይ ጭነው የሚኖሩ በርካታ ሰዎች አሉና እውነቱ በድንገት አደባባይ ሲወጣ የሚወስዱት እርምጃ ማህበራዊ እብደትን የተላበሰ ነው። ጥፋታቸውን በጸጸት ተቀብለው ይቅርታ ከመጠየቅ ይልቅ የተበደለውን ወገን እንደ ጨካኝ፣ እንደ ስም አጥፊና እንደ ፍቅረ ቢስ ወይም እንደ ፍቅር ቢስ አድርገው በማህበረሰቡ ፊት ለማቅረብ ይጥራሉ። ይህ ማህበራዊ ደዌ በተለይ በእኛ ባህል ውስጥ በጥብቅ ተሸሽጎ ይኖራል። ምክንያቱም ባህላዊ ሽምግልናዎችና ማህበረሰባዊ ጫናዎች ብዙ ጊዜ እውነትን ከማውጣት ይልቅ ውጭው ያምር ውስጡ ያር በሚል መርህ ምስጢርን አፍኖ ማቆየት ላይ ስለሚያተኩር ነው። በአቶ ሲሳይ ታሪክ ላይ ግን ሳይንስና ሕግ መጋረጃውን ቀደዱት። እውነትም ከድብቅ ክፍል ውስጥ ወጥታ በአደባባይ ላይ በራች። ፈላስፋው ፍሬድሪች ኒቼ ስለ ሰው ልጅ የስነ ልቡና ጥልቀት ሲናገር እንዲህ ይላል። ሰዎች እውነትን የሚጠሉት ውሸት ስለሚበልጥባቸው ሳይሆን እውነቱ የገነቡትን የሐሰት ዓለምና ማታለያ ሙሉ በሙሉ ስለሚያፈርስባቸው ነው ይላል። የአቶ ሲሳይ የቀድሞ ባለቤትን ጨምሮ በየቤቱ መሰል የክህደት ድር የሚጎነጉኑ ሰዎች ትልቁ ፍርሃታቸው የገዛ ማንነታቸው መራቆቱ ነው። ልጆቹ የእሳቸው እንዳልሆኑ በተረጋገጠበት ቅጽበት አቶ ሲሳይ ላይ የተለጠፈው መሃን የሚለው የተንኮል ስም ተገፎ እውነተኛው በደለኛና አታላይ ማወቂያው ላይ ቆመ።
ለነሱ ባለታሪኩ ይህንን ሁሉ መከራ በጽናት አልፈው ዛሬ በየበረሃው መኪናቸውን እያሽከረከሩ የሚኖሩና የህሊና ነጻነትን ስላገኙ ነው። ይህ ታሪክ በተለይ ለአሽከርካሪው ማህበረሰብ ፍጹም ሕያውና የሚነካ ምስክርነት ነው። የረጅም ርቀት አሽከርካሪዎች ሕይወት ከቤት መራቅ፣ በበረሃ ፀሐይ መቃጠል፣ በዱርና በጫካ መንገዶች ላይ ለሕይወት አስጊ የሆኑ ፈተናዎችን መጋፈጥን ይጨምራል። እርሳቸው ለቤተሰባቸው ኑሮ ሲሉ ይህንን ሁሉ ዋጋ በሚከፍሉበት ወቅት በቤት ውስጥ የሚፈጸመው ክህደት የነፍስ ግድያ ያህል የሚከብድ ጥቃት ነው። ፍላስፋው አልበርት ካሙ ሕይወት ትርጉም አልባ ልትሆን የምትችለው የሰው ልጅ የሚከፍለው ታላቅ መስዋዕትነትና በምላሹ የሚያገኘው ውጤት ፍጹም ተቃራኒ ሲሆን ነው ይላል። አሽከርካሪዎች በየበረሃው ደማቸውን አፍስሰው ያገኙትን ጥሬት ወደ ቤታቸው ሲመለሱ የክህደት መርዝ ሆኖ ሲጠብቃቸው የመኖር ትርጉማቸው ይናጋል። የአቶ ሲሳይ ታሪክ ይህንን የታመቀና የብዙዎችን ሕይወት የበላ ማህበራዊ ቀውስ ወደ አደባባይ በማውጣቱ ዛሬ በዝምታ ለሚቃጠሉ በርካታ አባቶች ታላቅ የብርሃን ምስክር ሆኗል። በመጨረሻም ይህ አጠቃላይ ትረካና ማህበራዊ ንጽጽር የሚያስተምረን ታላቅ ቁም ነገር ቢኖር እውነት ምንም ያህል ጊዜ ብትወሰድ፣ ምንም ያህል በሐሰትና በጥላቻ ክምር ብትሸፈንም በመጨረሻ የራሷን የድል መንገድ ማግኘቷ የማይቀር መሆኑን ነው። አቶ ሲሳይ አሁን ላይ የደረሰባቸውን ጥልቅ የስነ ልቦና ቁስል በትዕግስት ታክመው ካለፈው የክህደት ማዕበል ውስጥ የገዛ ህሊናቸውና አምላካቸው የሰጣቸውን ሙሉ ስም፣ ሙሉ ሰላም ተጎናጽፈው አዲስ ሕይወት ለመጀመር በሙሉ ተስፋ ተነስተዋል። ታሪካቸው በትዳራቸው ውስጥ ታማኝነት፣ በሰው ላይ ቅንነትና በመከራ ውስጥ ደግሞ ፍጹም የሆነ የህሊና ጽናት ምን ያህል ታላቅ ዋጋ እንዳላቸው በየጓዳው ለሚሰቃዩና በትዳር ክህደት ጫንቃቸው ለጎበጠ አባቶች ሁሉ እውነታውን ተጋፍጠው ነጻነታቸውን እንዲያውጁ የሚያነቃቃ ለአዲሱ ትውልድ በትረካ መልክ የሚቀርብ ሕያውና ፍጹም መጽሐፍ ሆኖ ያበቃል። አካል ወይ ደግሞ ትምህርት ቤቱን ማናገር ከቻላችሁ እችን ወራት እንዲጨርሱልኝ እንትልልኝ። እከፍላለሁ። ምንም ችግር የለም። እከፍላለሁ። እግዚአብሔርን ነው። እኔም የሰው ፊት አላሳያትም። እከፍላለሁ። ይሄንን ነገር ከማድረግ ወደ ኋላ አልልም። ለምን ዛሬ ልጆች አይደሉም ተብሎ በምርመራ ስላልተረጋገጠ ይሄንን ነገር ላፈርስ እከፍላለሁ። ከዛም በላይ እድሜና ጤና ከሰጠኝ አደርጋለሁ። በእውነት ነው። በእውነት አደርጋለሁ። ክበሩልኝ። ምንም አቶ ሲሳይ እንደው ምንም ቢግ ዲል ሆኖ አይደለም። እውነት ለመናገር የአይምሮ ጉዳይ ነው። እኔ እከፍላለሁ። የሐሳብ ጉዳይ ነው። እከፍላለሁ። ቀጣዩ ነገር ደግሞ እንግዲህ እንነጋገራለን። ምንድነው ማድረግ ያለብን፣ እንዴት ነው ማድረግ ያለብን የሚለውን እንነጋገራለን። አሁን ትልቁ ነገር በጣም ወሳኝ የነበረው ትምህርት ቤታቸው ነው። ይሄው እንደው እግዚአብሔር ያክብርልኝ። በዚህ አጋጣሚ አቶ ሲሳይ አመሰግናለሁ። ትውልድ ማምከን ምን ይጠቅማል? አመሰግናለሁ። ትውልድ ማምከን በእውነት እኔ ዛሬ በዚህ በምርመራ ስላወረጋገጥኩ ልጆቼ እንዳሉኑ እቅፍም አድርጌ ባሳድጋቸው ጥሩ ነገ ሀገር የሚጠቅሙ ዜጎች ባደርግም ምኞቴ ነው። እንደዛ ነው የሚሆነው ብዬ አስባለሁ። ያኛውን ጥያቄዎትን ስመልስልዎት ይሄን ያህል ብዬ አስባለሁ። መርደረን እና ጨካኝ አይደለሁም። ያውም በሚስትና በርስት ተብሎ ምን እየሆነ ባለበት ዘመን ላይ ነው ራሴን ከስሜት አውጥቼ እዚህ ደረጃ ላይ የደረስኩት። እንግዲህ የተከበራችሁ ተመልካቾቻችን ከአቶ ሲሳይ ጋር ያደረኩት ቆይታ ይሄንን ነው የሚመስለው። እናትም መታንገን በሷ በኩል ያለውን ሐሳብ ነግራናለች። ብዙ እንደተማርንበት ብዙ ነገሮችን